አንቺንና ያንን የሚያስጠላ ልጅሽን አስወግዳችኋለሁ። ከምንም በላይ ደግሞ እጄን ራሱ ማቆሻ አይጠበቅብኝም። ምንም ነገር ማድረግ አይጠበቅብኝም። አይሆንም እባክሽ። ወድቃ ነው የሞተችው። ምስኪን ወድቃ ነው። በጣም ወጣት ነበረች እኮ እና ሞተች። ምን አይነት እድል ነው? አቁሚ። ከዛ በኋላ ምን እንደሚፈጠር ግን ታውቂያለሽ? እኛ ልጅ እንወልዳለን። በቃ ደህና ሁኚ አስሊ። አንቺ የተዋወኩባትን ቀን ረግማታለሁ። እባክሽ ተይ አትሂጂ እባክሽ እሱን ነገር ዞር አድርጊው። አትሂጂ ምህመት አትሂጂ እንዳትጠጋኝ እንዳትቀርበኝ ብያለሁ። አትሂጂ ተይ እባክሽ እንዳታደርጊ ህይወትሽን ነው የምታበላሽ። የኔን ህይወት የሚያበላሻችሁት እናንተ ናችሁ። ምህመት እንዳትመጣ እባክህ እዛው ምህመት እንዳትመጣ። አትሂጂ አንቺ ላይ ማንም መጥፎ ነገር አላደረገም። መጥፎ ነገር ማንኛውም ሰው ሊያጋጥመው ይችላል። አትሂጂ። እኔ ላይ የተፈጠረውን ነገር ታውቃላችሁ? እናንተ ደስተኛ ሆናችሁ አብራችሁ ሆናችሁ ከሩቅ እናንተን ደስታ መመልከት መገለል ምን አይነት ስሜት እንደሚሰማ ታውቃለህ? ግን አሁን ተራው የኔ ነው። እኔም ደስታ ይገባኛል። በጣም የምትወዳቸውን ሚስትህንና ልጅህን እስከ ወዲያኛው በአንድ ጥይት አጠፋቸዋለሁ። ከዛ አንድ ላይ እንሆናለን። የኔ ፍቅር አብረን እንሆናለን። ይህንን ሁሉ ነገር የማደርገው እኩል አንተ ነው። እባክሽን ተይ። አብረን እንድንሆን ብዬ እኮ የኔ ፍቅር በጣም አፈቅርሃለሁ። የኔ ፍቅር ምንድን ነው ያደረግሽው? ደግሞ ቆመሽ ታኛለሽ? ሌላ አምቡላንስ ደውዪ። ምህመት ፍቅር ያጠገብ ነኝ። ምህመት ቆይ እንዳትንቀሳቀስ ጭንቅላት ዝቅ አድርገው። ምህመት እኝ ምህመት አይን እንዳጨፍን። እሺ እባክህን እንዳጨፍን። አለሁኝ አብሬህ ነኝ። እሺ ከጎን ነኝ። ልጃችንና እኛ አንድ ላይ ነን፣ አብረን ነን። እሺ እርዱኝ እባካችሁ። የሳለ እርዱኝ። እየነገርኩሽ እኮ ነው። አምቡላንስ ጥሪ እባክሽን። ምህመት የኔ ፍቅር እየሰማኝ ነው? ምህመት የኔ ውድ ልጅ ሁሉም ነገር ይስተካከላል። ሁሉንም አስተካክለዋለሁ። እናትሽ በደንብ ትንከባከብሻለች። ግን አሁን መሄድ አለብን። ሁሉም ነገር ሰላም ይሆናል። በቃ አሁን የምንሄድበት ጊዜ ደርሷል። መሄድ አለብን አሁን ነው። ሄሎ ፊነር መናፈሻ ላይ ስር
በጥቂት ሰዓት የወደቀ ሰው አለ። ባካችሁ ማስገባት ትችላላችሁ? ፍቅሬ ከጎን ነኝ። እሺ አለው ከጎን ነኝ። እኔና ልጃችን እዚህ ከጎን ነን። እሺ መመት እባክህ ነው ወደ መመት እሺ አትማ ትፍራሽ። ደህና ትሆናለህ። ትሰማኛለህ? ደህና ትሆናለህ። እሺ እርዱኝ እባካችሁ፣ እባካችሁ እርዱኝ። ያሰው ያለ መመት ራስን አታድክም። እሺ አምቡላንስ አሁን ይመጣል። ይኸውልህ ልጃችንን ደህና ናት። እሺ አፈቅርሻለሁ። እኔ በጣም ነው የማፈቅርህ። እኔ ውድ በጣም አፈቅርሃለሁ። በጣም አፈቅርሃለሁ። እባክህ ተናትሂድ አትሄድብኝ። እሺ ማመትዬ ደግሞ ምንም እንዳትፈራ። እሺ እባክህ አይንህን ግለጥ። እባካችሁ እርዱኝ። ጫወታቸው ደስ ይላል አይደል? ወደዚህ ያመጣኝ የበለጠ እኔን ለመጉዳት ነው? አረ በጭራሽ አይደለም የኔ ቆንጆ። እስቲ ያቸው በአሁን ሰዓት በጣም ደስተኞች ይመስላሉ አይደል? ምክንያቱም እየተጫወቱ ስለሆነ ነው። ግን ምሽት ላይ ወደ ማደሪያቸው ሲገቡ፣ አንድ ላይ የሚተኙበት ክፍል ሲገቡ ብቻቸውን ሊሆኑ ይችላሉ። እዚህ ቦታ ላይ ያሉት እያንዳንዳቸው ልጆች ሞቅ ያለ ቤትና ጥሩ ቤተሰብ ያስፈልጋቸዋል። እኛ በጣም ጥሩ ቤተሰብ ነን እኔ ቆንጆ። ከዚህ የበለጠ የበዛም አይደለም። ከፊት ለፊታችን በጣም ቆንጆ ህይወት ይጠብቀናል። ግን ለዓመታት ያህል ልብሽ ውስጥ ገብቶ ሲያቃጥልሽ የነበረው ህመም አሁን የእነዚህ ልጆች ልብ የሚያቃጥል ህመም ነው። እናት ለመሆን መውለድ ብቻ ነው የሚጠበቀው ቤስቴ። ይህንን የሚያምር ቤተሰባችን ማሳደግ የምንፈልግ ከሆነ፣ ደስታችን ላይ ሌላ ደስታ መጨመር የምንፈልግ ከሆነ ልቡ የሚቃጠልን ልጅ ማሳደግ እንችላለን። ያኔ እንዳልሽው አብረውን ያድጋሉ፣ እኛም አብረናቸው እናድጋለን። አንድ ላይ ደስተኛ እንሆናለን። አንድ ላይ ቤተሰብ እንሆናለን። እስቲ አንዴ እንኳን ስልኩን አንሳው። አንተ ሰውዬ ስልኩን አንሳልኝ። ኧረ በፈጠረህ አምላክ። እንደ ባለፈው የጅል ስራ እንዳልሰራ ተስፋ አድርጋለሁ። ነፍዛት እ ሴልጁክን አናገርከው? ሌላ ጉዳይ እያወራው ነበረ። ምን ተፈጠረ? ቆይ እህትዬ የት ናት? የለችም። እች ልጅ በህይወቷ ለመጀመሪያ ጊዜ ነው ውጭ ያደረችው። ነፍዛት ምን ይሻላል? አሁን እየፈራሁ ነው። ሴልቹክም ስለሷ ሲጠይቀኝ ነበር። ምን? ስለ እህትዬ ለምንድን ነው የጠየቀህ? በምን አውቃለሁ ሴትዮ? አይ ነፍዛት፣ አሁን ላይ መጥፎ ሐሳብ እየመጣብኝ ነው። ለፖሊስ እናሳውቅ እንዴ? የምን ፖሊስ ነው የምታወሪው አንቺ? እዚህ ውስጥ ፖሊስ ማስገባት ምን አስፈለገ? እስቲ አርፈሽ ተቀመጪ በፈጣሪ ስም። ወደ ኦስኩዳር እባክህ። ነፍዛት እስኪ ለሴልቹክ ደውልለት። ለምንድን ነው ስለሷ የጠየቀ? የሚያውቀው ነገር ይኖራል። አየሽ አይደለም? በእርግጠኝነት ስለተጨናነቀች አየር ለመቀበል ወጣ ብላ ነው የሚሆነው። እንዳፈ ያደርግ በፈጣሪ ስም። ምን ተፈጠረ አለቃ? ሀጂጂ ላይ የሆነ ነገር ተፈጥሯል። በቃ እርግጠኛ ነኝ። እስቲ ቆይ እንዴ። ነፍዛት ካራካዳለ? አቤት፣ እኔ ነኝ። አሁን ከኛ ጋር ወደ ጣቢያው መሄዳለን። የምር በማደግ ወስደን ልናሳድግ እንችላለን። ኃላፊዎችን አናግሬያቸዋለሁ። ያው በጣም ከባድ ሂደት አለ። ረጅም ጊዜ ሊፈጅ ይችላል። ግን እኛ ከልባችን እስከፈለግን ድረስ አለማሳከት የምንችለው ነገር የለም። በይ ገብተን እናናግራቸው። ሰላም።
ይሄ ለኔ ነው እንዴ? በእጄኔ ቀባዋት። ደግሞ የእውነተኛ ነው። ስምሽ ማን ነው? ነይ ቆንጆ ነይ። ነፍዛት የሆነ ነገር በል እንጂ አንተ ሰውዬ። ቆይ አንድ ደቂቃ። ለምንድን ነው ወደ ጣቢያ የምመጣው? በምን ጉዳይ ነው? እሱን ምርመራ ክፍል ስንደርስ የምትደርስበት። አንተ የተረገምክ ሰውዬ። ቆይ እስቲ አንቺ ሴትዮ፣ የሆነ አለመግባባት ተፈጥሮ ነው የሚሆነው። በእርግጠኝነት ከሌላ ሰው ጋር ተመሳሳይባችሁ ነው የሚሆነው። እባክህ ነገሮችን የበለጠ ከባድ አታድርጋቸው። እሺ በቃ መቼም አይደለም። ቆጫሜ ላድርግና እመጣለሁ። አይ ታዩ አይሰልቹክ። እሱም እዚህ ነገር ውስጥ አለበት። አንተ የተረገምክ ሰውዬ በደፋህ ነው ይብዛ። እስቲ ዝም በይ። አለመግባባት ተፈጥሮ ነው። አለመግባባት ነው። አስተካክየው ተመልሼ እመጣለሁ። ከዚህ ባሰ ምን አይነት ችግር ውስጥ ልታስገባኝ ነው ይብዛት? ይብዛት። አሁን ምን ላደርግ ነው? ምንድን ነው የማደርገው? በርታ ፍቅር፣ በርታ ደርሰናል። ወደ ሆስፒታል ልንሄድ ነው። አብሬ ካለሁኝ ሁሌም ከጎን ነኝ። እሺ እኔ ውጭ እመቤት በርታልኝ። እሺ እባክሽ ትንሽ እንተካው። እሺ ፈጣን ትመስላላችሁ። እባካችሁ አፍጥኑት። ተጎጂው የ29 ዓመት ወጣት በጥይት ተመቶ ቆስሏል። የልብ ምት 90፣ ደም ግፊት 180። ልብ ምት 90፣ ደም ግፊት 180። ደህና ይሆናል አይደል? ከዚህ ተርፋል አይደል? እባካችሁ ነገር ትምትችላላችሁ። እባካችሁ ታካሚው እንደ ስኳር አይነት የሚታወቅ በሽታ አለው። የሚወስደው መድኃኒት አለው። መቆጣጠሪያውን እናድርግ። አይ ምንም ነገር የለበትም። የሚወስደው መድኃኒት የለውም እንዴ? መጣው። እንኳን ደህና መጣ አቶ ሴልጁ። ፋቶሽ ወንድሜ መጥቷል። ኧረ ማንም የመጣ የለም። እሺ አትቼ ላይ ትሻታል። ቤት ነው ያለችው። አቶ ሴልጁ አትቼ ለምን ቤት ትሆናለች? ምህመት ያደረገውን ታውቅ የለ? ምንም አላውቅም ፋቶሽ። እሺ አላገኘሻትም? አልደወለችም? የት እንዳለች ታውቂያለሽ? አይ ምንም ያለው ነገር የለም አቶ ሴልጁ። ችግር አለ? ወንድሜ አስሪን አገኛት? አትቼ ማግኘት አልቻልኩም። አጎቴ ጋር ደውዬለት ያለችበትን አያውቅም። ቤት መጥቼ ፋቶሽን ጠይቋት። ሰው ማለይቻል። አስሊ እንኳን ደህና ሆንሽ። ምህመት አስሊ የት ነው ያለሽው? የአምቡላንስ ድምጽ እየሰማሁ። ምን ተፈጠረ አቶ? ምንም ነገር እንደማይፈጠር ተስፋ አደርጋለሁ። አስሊ ምን ተፈጠረ? ወንድሜ የት ነው ያለው? ሀቲጄ ምን ተፈጠረ? ሀቲጄ ወንድሜ ላይ ተኮሰችበት? ትንሽ እንኳን አላመነታችም ነበር። አስሊ አሁን የት ነው ያለሽ? ወዴት እየሄዳችሁ ነው? ወደ ሆስፒታል እየሄድን ነው። አምቡላንስ ውስጥ ነው ያለነው እኮ። ወደ የትኛው ሆስፒታል ነው የምትሄዱት? ምህመት በጥይት ተመታ። ምንድን ነው ያልሽው? እሺ ቆይ ምን ማለት ነው? ምን ተፈጥሮ ነው? እንዴት ነው የተመታው? ምን ማለት ነው? እሺ ወንድሜ ንገረኝ፣ ምንድን ነው? ሀቲጄ ወንድሜ ላይ ተኮሰችበት። ምን አይሆን? ምን? እሺ የትኛው ሆስፒታል ነው ያሉት? ወዴት ነው የሄዱት? ደህና ነው? የትኛው ሆስፒታል ነው የሄዱት? ወንድሜ መሄድ አለብን፣ በፍጥነት ንገረኝ። የት ነው ያሉት? ወንድሜ እንሂድ፣ ና እንሂድ። አቶ ሴልቹክ ነው ወንድሜ፣ ና እንጂ እንሂድ፣ ቶሎ በልና። እሺ እህቴ፣ እኛ አሳውቁን፣ ደውሉልን። እሺ አዎ ደውሉልን። ወይኔ አቶ መህመት፣ እንዴት ነው ሀቲጄ አቶ መህመት ላይ የተኮሰችበት? ይቺ ምስጋና ቢስ ቆሻሻ ምን አይነት ሴት ናት? እንዴት ብትጨክን ነው አቶ መህመት ላይ የተኮሰችበት? ምን ሊፈጠር ነው? የተጎዳ ይመስላል። እኔ ምንም አላውቅም። አሁን እንረጋጋ። ስለፈጠረሽ አምላክ እንረጋጋ። እንደውልላቸው እና የትኛው ሆስፒታል እንዳሉ አጣርተን እኛም ብንሄድ ጥሩ ነው። ቆይ ቦርሳችንን እንያዝና መሄድ አለብን። እህቴ ተረጋጊ እስኪ እባክሽ፣ የሆነ ነገር እናድርግ። ናናት ይቅርታ የኔ እህት፣ ቆይ የሆንሽው ነገር አለ እንዴ?
መህመት መህመት መኪናውን አቁሙ እባክህ አቁሙ እባክህ መህመት ከሌላ ሰው ጋር ተመሳስዬብሽ ልጅቷ እንዴት እንደምታመራ አይተሃታል ማሙት? ምን አይነት እናት ናት ልጇን ትታ የምትሄደው? እንደዛ ቤቤስቴ ሰዎች ብዙ አይነት ህይወት አላቸው። ማንም ሰው ከልጁ መለየት አይፈልግም። ነገር ግን አባቷ እስር ቤት ነው፣ እናትየውም ደግሞ ብቻዋን ልጇን ማሳደግ አትችልም። ትክክል ነህ። ምናልባት ይህንን ልጅ የወለዱት ፈልገውም ላይሆን ይችላል። ግን ቢሆንም እንዴት እናት ልጇን ጥላ ትሄዳለች? የፈለገ ቢሆን በዚህ ነገር የሚጎዱት ልጆች ናቸው። ያለ አባትና እናት ማደግ በጣም ከባድ ነገር ነው። ልጅቷ አንድም ነገር አልተናገረችም። ጭንቅላቷ ውስጥ ምን አይነት ነገር እንዳለ በምን እናውቃለን? ለምን ይሆን የፈራችሁ? ማሙት ይቺ ህፃን ከቤተሰቧ ጋር ነበር መሆን የነበረባት። መጫወት ነበረባት። መማርና ደስተኛ መሆን ይገባታል። ማንም ልጅ አይገባው። ማንም ቢሆን ማሙት በፍጹም አይገባው። ግን ደግሞ የልጅ አይን ይሄ ነው። እኔ እንጃ ብቻ። አዎ ለአመታት ያህል አላወራችም፣ ግን ያው እኛን ትንሽ አወራችን ይመስለኛል። ልክ አሁን ርዕሰ መምህሩን እንዳወራ ነው። አሁኑኑ ሂደቱን መጀመር እንችላለን ውዴ። የሚያስፈልገው ነገር እናሟላና ያቺ ቆንጅዬ ልጅ የኛ ትሆናለች። ግን እኔን የምትፈልገኝ ይመስላል? እንዳንቺ አይነት ቆንጆ ሴት ማን ላይፈልግ ይችላል? እኔ ቆንጆ ኧረ እባክሽ ስልኩን አንሹ። ሄላ ስሚኝ እህቴ ቤስቴ፣ ወንድሜ መህመት በጥይት ተመቷል። አሁን ሆስፒታል እየሄድን ነው። ምን? እሺ እኛ ምን መጣን በቃ። እሺ በቃ ፍጠኑ። አድራሻውን በመልእክት እልክልሻለሁ። ምን ተፈጠረ? መህመት በጥይት ተመታ። ምን? እንዴት? አዎ አላውቅም፣ ብቻ ወደ ሆስፒታል እየሄዱ ነው። እንሂድ። እሺ በቃ እንሂድ፣ ቶሎ በይ እንሂድ። ብዙ ደም ፈሶታል። ደሙ 70 ሲሆን ልብ ምቱ 80 ይመስላል። በፍጥነት የቀዶ ሕክምና ክፍሉን ዝግጁ አስሊ ወደ ቀዶ ሕክምና እባካችሁ ወደ ቀዶ ሕክምና ክፍል አፍጥኑ። እባካችሁ ወንድሜ ፍጥነት እባካችሁ አዘጋጅታችሁ ስጡኝ። አንድ መቶ ሰባ አይዞሽ ምንም አይሆንም። ምንም ነገር አላደረጉትም ማለት ነው። ወንድሜ 250 ነው። አስሊ አስሊ ልጄ አስሊ አስሊ አንዴ እንደገና እንሞክረው። አስሊ ውዴ
አስሊ አስሊ መድኃኒቱን ልስጠው። አፍጥኑት። ምን ሆናለሁ? የሆነ ነገር በሉ እንጂ ምንድን ነው የተፈጠረ ያለው ነገር? እባካችሁ አድኑት፣ እባካችሁ። እሺ ተረጋጋ። ገና ይሆናል። አንድ ነገር ማድረግ አለብኝ። እመቤት፣ ምን እያደረግሽ ነው? የሕክምና ባለሙያ ነኝ፣ ልረዳህ እችላለሁ። ይገባኛል፣ ግን አይሆንም። እባክሽን ነገሮችን የበለጠ ከባድ አታድርጊያቸው። አምሰጋጅ እባክሽ። አባያቲ 250 አዘጋጅ። ተዘጋጅቷል። የኔ ፍቅር አትሂድ እባክህ፣ ጥለኸኝ አትሂድ እባክህ። በቃ